ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ይህ በየጊዜው የተለያዩ አዝናኝ አስተማሪና ቁም ነገር አዘል መረጃዎች የሚቀርቡበት አክሱም ሳውንድ የተሰኘው ቻናላችን ነው። ዛሬ እንግዲህ ለየት ባለ መልኩ ሀገራችን ላይ ካሉ የጥበብ ባለሙያዎች መካከል ጥምር ሙያ ማለትም ተጨማሪ ተሰጥኦ ያላቸው እናም በዛ ረገድ ደግሞ የተሳካላቸው ሆነው ከሚገኙ አርቲስቶች መካከል ሁለቱን ለመዳሰስ ወደድን። ተከታተሉ። ለቻናላችን አዲስ የሆናችሁ አድማጭ ተመልካቾቻችን ደግሞ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ እያልን ለዛሬ ወደ ያዝንላችሁ መሰናዷችን አቀናን። መልካም ቆይታ። ያው እንግዲህ ሁላችንም እንደምናውቀው የሀገራችን አርቲስቶች አብዛኛውን ጊዜ የሚታወቁት አንድ ስራ በመስራት ነው። ዘፋኝ ከሆኑ ያንኑ የዘፈን ሙያ ይዘው ይቀጥላሉ፣ ወይም ደግሞ ተዋናይ ከሆኑ ትወናውን ብቻ እየሰሩ ይቀጥላሉ። ሌላ አማራጮችን ብዙ ጊዜ ሲጠቀሙ አናይም። በተለይ በትወናው ዘርፍ ያሉ አርቲስቶች የአንድ ሰሞን ወይም የአንድ ወቅት ድምቀት ብቻ ሆኖ መቅረታቸው የተለመደ ነው። እንደውም የሆነ ወቅት ሲኒማ ቤቶች ራሱ እከሌ ያለበት ፊልም ነው ሲባል የሚቀበሉበት ጊዜም ነበር። እናም አዘጋጆቹ ራሱ ከተጠቀሱት አርቲስቶች ውጪ ለማሰራት በጣም የተቸገሩበት ወቅትም ነበር። ምክንያቱም ከሙያው ፍቅር በዘለለ ገቢ ለማግኘትም ጭምር ነውና ያን ያህል ተለፍቶበት ብዙ ገንዘብ ፈሰስ ተደርጎበት ካለቀ በኋላ እፎይ በቃ ተገላገልኩ፣ አሁን የቀረው ለህዝብ ማሳየቱ ብቻ ነው ብሎ የፊልሙ ባለቤት ወደ ሲኒማ ቤት ሲሄድ አይ እከሌ ከሌለበትማ ፊልሙ አይታይልኝም፣ ስለዚህ አልቀበልህም መባሉ እጅግ ከባድ የሞራልም ሆነ የገንዘብ እንዲሁም የጉልበትም ኪሳራ የሚያደርስ ጉዳይ ነው። እናም ይህ ተግባር ለረዥም ጊዜ በተለያዩ ሲኒማ ቤቶች ላይ ሲፈጸም የከረመ ነው። ተተኪ የማፍራቱ ጉዳይ ደግሞ ግድ ስለሆነ ይህንን አጥር ሰብረው አልፈው ቆንጆ ስራን በአዳዲስ ልጆች ይዘውልን የሚመጡም አዘጋጆች አልጠፉም። እንግዲህ የሆነ ሆኖ ወደ ዋናው ጉዳያችን ስንመለስ የጥበብ ሙያ ጊዜና አንዳንዴም እድሜ የሚገድበው ስለሆነ በተለያዩ የሙያ ዘርፎች ውስጥ መሳተፉ የተሻለና አማራጭ የሌለው ሀሳብ ነው። ነገር ግን ብዙዎቹ ይህንን መንገድ ባለመከተላቸው ምክንያት አንድ ችግር ሲያጋጥማቸው ወይም ሲታመሙ ሀብታችን ህዝብ ነው በማለት አደባባይ ላይ ለልመና ሲወጡ ማስተዋላችን የማይካድ ሀቅ ነው። በሰዓቱ የሚያገኙትን ገንዘብ በተሻለ መንገድ ኢንቨስት ስለማያደርጉትና ሁሌም ይህንን ስራ እየሰራን እንኖራለን ብለው በማሰባቸው ለችግር ሲዳረጉ እናያለን። እኛም ዛሬ ከጥበብ ሙያው ወይም መጀመሪያ በህዝቡ ዘንድ እውቅናን ካገኙበት ዘርፍ ውጪ በሌላ ሙያ ወይም በዛው ኪነ ጥበብ ውስጥ ባለ በሌላ ዘርፍ ሌላ ድንቅ ብቃት ያላቸውንና ይህንንም ለህዝቡ ማሳየት ከቻሉ የጥበብ ባለሙያዎች መካከል ሁለቱን ይዘንላችሁ መጥተናል። በመጀመሪያ ደረጃ ልናነሳላችሁ የወደድነው ተወዳጁን ሙዚቀኛ ሚካኤል በላይነህን ነው። ሚካኤል በላይነህ እንግዲህ የሚታወቀው ፍቅርን በማዜም ነው። ከሱ በላይ እንግዲህ ሀገራችን ላይ ስለ ፍቅር በጥልቅ ስሜት የዘፈነ አብዛኛውን ብቻ ሳይሆን ሁሉንም በሚያስብል መልኩ አድማጮቹን በፍቅር ማዕበል ያንሳፈፈ፣ አንዳንዶቹን እንደውም ከሙዚቃው ይሁን አብራቸው ካለው ሰው ይሁን ወይ ከሙዚቃው ፍቅር የያዛቸው እስከሚምታታባቸው ድረስ ያወዛገበ፣ ሰውን በፍቅር ማዕበል ማስመጥ የሚያስችሉ ስራዎችን በመስራት እናውቀዋለን። እሱ አልበም ሲያወጣ አንዳንድ አድናቂዎች ደግሞ ልናፈቅር ነው ወይም ደግሞ ፍቅር ሊይዘን ነው እስከ ማለት ደረጃ ይደርሳሉ። እንግዲህ ሚካኤል በላይነህ ከአንዴም 2-3 ሙዚቃን ለማቆም ወስኖ ነበር። ያው ሙዚቃን እንደ መዝናኛ ወይም ጃም ለማድረግ እንጂ እንደ ስራ የህይወት መስመሬ ነው ብሎ አልተቀበለውም ነበር። ለዛም ወደ ቢዝነሱ ዓለም ተቀላቅሎ የነበረ ሲሆን ከአንድ ሸሪኩ ጋር በመሆን ቦሌ አካባቢ ካፌም ከፍቶ ነበር። ሸዋርማ የተባለውን ምግብ ለሀገራችን ህዝብ በደንብ ያስተዋወቀው እሱ ነበር። እንደ ዛሬው በየቦታው ከመሸጡ በፊት እሱ ካፌ ውስጥ ነበር ይሸጥ የነበረው። በስተመጨረሻ ግን ከሸሪኩ ጋር ትንሽ ያለ መግባባት ነገር በመፈጠሩ ምክንያት ያንን ስራ ሊያቆመው ችሏል። በህይወቱ በጣም ካዘነባቸው ክስተቶች ውስጥ አንዱ የመጀመሪያ ባለቤቱን በሞት ያጣበት ጊዜና የዚህ ስራ ጉዳይ መበላሸት ነበር። ሚካኤል በየትኛው መንገድ ሊሳካለት እንደሚችል እርግጠኛ ስላልነበር የተለያዩ መንገዶችን ይሞክር ነበር። ከዚህ በፊት ቲያትርን ፕሮዲውስም አድርጓል። ነፃነት ወርቅንና ሌሎች ተዋናዮች የተሳተፉበት አንድ ቲያትርን ፕሮዲውስ ሊያደርግ ችሏል። ከዛ በተጨማሪ ደግሞ የግጥምና የዜማም ደራሲ ነው። ሚካኤል በላይነህ እንግዲህ አብዛኞቹ የዘፈኑ ግጥሞች የዘፈን ተብለው የተሰሩ ሳይሆኑ ለግጥም መድብልነት የተዘጋጁና አንዳንዶቹ እንደውም ለአንባቢያን ዘንድ የደረሱም ጭምር ናቸው። ከዛ በተረፈ ያሉትን ግጥምና ዜማዎች ግን ራሱና ሌሎች ባለሙያዎች እያበረከቱለት ነበር የሰራው። እሱም ደግሞ ለሌሎች ድምፃውያን ግጥምና ዜማን በመስጠትም ይታወቃል። ከዚህ በተጨማሪ ሚካኤል ከአንድ የሶፍትዌር ባለሙያ ጓደኛው ጋር በመሆን ሶፍትዌር ቢልድ የማድረግ ስራም ጀምሮ የነበረ ሲሆን በኮቪድ ምክንያት ጥረታቸው ሊቀጥል አልቻለም።
ኮቪድ ወደ ሀገራችን በገባበት ሰዓት ከመጀመሪያዎቹ ተጠቂዎች አንዱ የነበረ ሲሆን በፈጣሪና በዶክተሮች እርዳታ በህይወት ሊተርፍ ችሏል። ሚካኤል በላይነህ በቅርቡ ካገባት ባለቤቱ 2 ሴት ልጆችን የወለደ ሲሆን ከዚህ በኋላ አልበም ለማውጣት እንደማይዘገይና ከዚህ በፊት የዘገየበት ምክንያትም የሀገራችን የሙዚቃ ሁኔታ እየተዳከመ በመምጣቱ ስራዬን በምን መንገድ ለአድማጭ ማድረስ እችላለሁ የሚለው ጉዳይ አሳስቦት እንደነበር እና አዲስ ቤተሰብ በመመስረት ላይ ተጠምዶ እንደነበር የገለጸ ሲሆን ከዚህ በኋላ ግን በዩቲዩብ ፕላትፎርም ስራዎቹን እንደሚያደርስልን ገልጿል። ሁለተኛዋና መጀመሪያ ህዝቡ ከሚያውቋት ሙያ ወይም እኛ ከለመድናት የሙያ መስክ ውጪ በሌላ ሙያ እጅግ ድንቅ ብቃቷን ያሳየችን ሌላኛው አርቲስት ደግሞ ዘሪቱ ከበደ ናት። እንግዲህ ዘሪቱ ከበደን ከዚህ በፊት ሁላችንም የምናውቃት በዘፋኝነት ነበር። ከኤልያስ መልካ ጋር በሰራቻቸው አልበሞቿ ውስጥ ለየት ያለው ያዘፋፈን ስልቷ የአብዛኛውን አድማጭ ቀልብ ስቦ ነበር። እስካሁንም ድረስ ቢሆን ሙዚቃዎቿ እንደ አዲስ በፍቅር የሚደመጡ ስራዎች ናቸው። እንግዲህ ከቅርብ ጊዜ ወዲህ ሙዚቃን መዝፈን እንዳቆመችና ከዚህ በኋላ በመዝሙር ከአድናቂዎቿ ጋር እንደምትገናኝ አሳውቃ ነበር። ለዛም ማሳያ በሚመስል መልኩ አንድ የፕሮቴስታንት መዝሙርን አውጥታለች። ከዚህ በፊት እሷንና እነ ሄኖክ መሐሪን የእምነቱ ተከታዮች ባደረሱባቸው ነቀፋ ምክንያት አስተያየት ይሰጡ ነበር። እንደውም የመጽሐፍ ቅዱስን ጥቅስ ጠቅሰው ዳዊት አምላኩን በዘፈን አመሰገነ ነው የሚለው መስፈን አልተከለከለም በማለት በማህበረሰብ ትስስር ገጻቸው ላይ በመልቀቅ መስፈናቸውን ወይም ሙዚቀኛነታቸውን እንደማያቆሙ ገልጸው ነበር። እንግዲህ ከቅርብ ጊዜ ወዲህ ሙዚቃን አቆማ ወደ መዝሙር ተመልሳለች። ወደ ዋናው ጉዳይ ስንመለስ የቀድሞ ሙዚቀኛ የአሁኗ ዘማሪት ዘሪቱ ከበደ ከሙዚቀኛነት ባሻገር ሌላ ያላት ተሰጥኦ ትወና ነው። እጅግ በጣም ጎበዝ ተዋናይ መሆኗን በሰራቻቸው ጥቂት ፊልሞች አሳይታናለች። ለምስክርነት የምናቀርባቸው ፊልሞቿ ደግሞ ወጣት በ97 እና ታዛ የተሰኙት ምርጥ ፊልሞች ናቸው። ዘሪቱ እንግዲህ ሁለቱ ፊልሞች ላይ እጅግ የተራራቁ ወይም ተመሳሳይነት የሌላቸው ገጸ ባህሪያቶች ነበር የተሰጧት። እሷም እንግዲህ ሁለቱም ፊልሞች ላይ ያሉትን የተለያዩ ገጸ ባህሪያት በብቃት በመተወን መስላ ሳይሆን ሆና በመስራት ያላትን ድንቅ ብቃት አሳይታለች። እንግዲህ ዘሪቱ ሁላችንም እንደምናውቀው የዛሬ ዓመት ገደማ የበኩር ልጇ የሆነውን ክርስቲያን ላቃቸውን በድንገት በትንሽ ቀናት ህመም አጥተዋለች። በጣም ከባድ ሐዘን ነበር። ነገር ግን እግዚአብሔር ያጽናናልና ባለፈው ወር ገደማ የልጇን የ18ኛ ዓመት የልደት በዓል ከጓደኞቹ ጋር በመሆን አክብራለች። ያው ቢኖር ኖሮ 18 ዓመት ይሞላው ነበር ብላ በማሰብ ማለት ነው። እንግዲህ ዘሪቱ የሶስት ልጆቿ አባት ከሆነውና የእግር ኳስ ተጫዋች ከነበረው ላቃቸው ጋር ተለያይታ አዲስ ህይወት መስርታለች። አዲስ ከመሰረተችው ህይወትም አንድ ልጅ ወልዳለች። ያው 4ኛ ልጅ ማለት ነው። የልጇ የቀብር ጊዜም እንግዲህ አራስ ነበረች። እንግዲህ እግዚአብሔር ሲሰጥም ሆነ ሲነሳ ምክንያት አለውና እስከ መጨረሻው መጽናናቱን እንዲሰጣት እየተመኘን እኛ ለዛሬ ያዝነውን መረጃችንን ከወዲሁ አጠናቀቅን። መልካም ጊዜ። ቸር ያሰማን ኢትዮጵያ።